بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد بتلانتنا تمرتاችን رسول صلى الله عليه وسلم ለሐጅ ከመጡ ከመዲና ሰዎች ጋራ ሙባያ አድርገዋል። ቃል ኪዳን ገብተዋል ከነሱ ጋራ። ይህ ስምምነት በይዓቱል ዐቀበቲ الثانية ይባላል። የሁለተኛው የዐቀባው ቃል ኪዳን ወይም ደግሞ ስምምነት ተብሎ ይታወቃል በታሪክ ውስጥ ማለት ነው። እዚህ ላይ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም ጋር የተለያዩ ውይይቶችን አድርገዋል። ረሱልን ወደፊት ይዞ በመሄድና እዚህ በማስቀረት ላይ የተለያዩ ሐሳቦች ተሰንዝረዋል። ወደ መዲና ይዘነው ስንመጣ ወይም ደግሞ ወደ መዲና ይዘነው ስንዘልቅ እሱን ተከትሎ የሚመጡብን አደጋዎች የተለያዩ አረቦች መነሳታቸው እኛን መክበባቸው አሳልፈን እንድንሰጥ የሚያደርገን ከሆነ ማንቋቋመውና ማንችለው ከሆነ ካሁኑ እዚሁኑ ብንተው ይሻላል ህዝቦቹ ጋር ባለበት እዚህ ምንም እንኳን በከፊሉ ቢሆን በትንሹም ቢሆን የሚከላከልለትን ሰው አግኝተዋል ይሄንንም እንኳን እንዳናሳጣው የሚሉ ሐሳቦች ነበሩ። አይ እንሞላለን ረሱልን ሰለላሁ ዐለይሂ ወሰለም ከራሳችን ከመጣው ከልጆቻችን ከሚስቶቻችን ላይ ከመጣው አደጋ እንደምንከላከለው ሁሉ እንከላከልለታለን ካላችሁ ይዛችሁት ሄዱ የሚል በብዙ በዚህ ውይይት ላይ በዚህ በይዓ ላይ ከተሳተፉ ተሳታፊዎች የተነሳ ሐሳብ ነው። እንግዲህ ውይይቱ ሳያልቅ ነበር ያቋረጥነውና 12 ነቂባ ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ወደሳቸው በ13ኛው ዓመት ለሐጅ ከመጡት ከመዲና ሰዎች ውስጥ ከ73ቱ የተወሰኑ ሰዎችን ሊያጩ ነው። የተወሰኑ ሰዎችን እንዲመርጡ ሊጋብዙ ነው። ወደ መዲና ሲሄዱ በተለያዩ ጉዳዮቻቸው ኃላፊነት ሆነው ነገራቶችን እንዲያንቀሳቅሱና ድብቅ በሆነ መልኩ እንዲመሩ ለማድረግ የአላህ መልእክተኛ አለይሂ ሰላቱ ወሰለም 12 ሰው አካባቢ ያቀብሉኝ አሏቸው። በዚህ መሰረት ከውስጣቸው ሰጡ። ከኸዝረጆች ወደ 9 ሰው ከአውሶች ደግሞ ወደ 3 ሰው። ምክንያቱም የአውስ ቁጥር ወደ ረሱል ሰለላሁ ዐለይሂ ወሰለም የመጡትና ተደብቀው ከረሱል ጋር የተወያዩት ቁጥራቸው አናሳ ስለነበር ነው በዚህ መልኩ ያነሰው። እንግዲህ ከዚህ በኋላ ትላንት እንዳልነው ውይይቱ ድብቅ ሆኖ መቀጠል አልቻለም። መጨረሻ ላይ በተወሰነ መልኩ የመካ ሙሽሪኮች መረጃው ደርሷቸው ተንቀሳቅሰው ሙሉ የመዲናን ሰው ሙስሊሙንም ሙሽሪኩንም ጨምረው ለመጠየቅ ሞክረዋል። ምንድነው የተፈጠረው? ባለፈው ሌሊት ሰዎች ተሰብስበው ከሙሐመድ ሰለላሁ ዐለይሂ ወሰለም ጋር ውይይት እያደረጉ ነበር። ቃል ኪዳን እየገቡለት ነበር። ያለኛ ስጋት ነው። በዛ ላይ እኛ እንቋቋምም እርምጃ እንወስዳለን ብለው ወደ ድንኳኖቻቸው ሲሄዱ ያው ዛጋ አብረዋቸው ተመልሰው ስላደሩና ስለተኙ ሙሽሪኮቹም ቢሆን የመዲና ሰዎች መረጃውን ማረጋገጥ ስላልቻሉ ይሄ ወሬ ኸበር ባጢል የውሸት ዜና ነው፣ እንቶ ፈንቶ ነው፣ አብረው ነው ከኛ ጋር ያደሩት ምንም የለም ብለው መልሰዋቸዋል። وبعد البيعة ካሳለፈነው ስምምነት በኋላ طلب منهم رسول الله صلى الله عليه وسلم يا الله መልእክተኛ ከነሱ ፈለገ ከመዲና ሰዎች أن يخرجوا 12 نقيبا 12 መሪ እንዲያወጡ ከስራቸው يكونون عليهم ጉዳያቸውን የሚያስተናብሩ የነሱ ጉዳይ ላይ የተለያዩ አካሄዶችን የሚቀርጹ ويكفلون المسؤولية عنهم ስለነሱ ኃላፊነትን የሚሸከሙ ዋስም ይሆኑ ዋስትናን የሚወስዱ የሆኑ ሰዎችን የአላህ መልእክተኛ መረጡ። فأخرجوا 9 من الخزرج በተጠየቁ ጥያቄ መሰረት ከኸዝረጆች 9 ሰው አወጡ። و3 من الأوس 3 ደግሞ ከአውስ አወጡ ማለት ነው። እነማን ናቸው እነዚህ ሰዎች? أما من الخزرج ከኸዝረጅ የተባሉ 9ኞቹ فهم እነሱ سعد بن عبادة ابن دليم ولتنيا أسعد بن زرارة بن عدس سوستنيا سعد بن ربيع بن عمرو
أراتنيا عبد الله بن رواحة بن ثعلبة أمستنيا رافع بن مالك بن العجلة سدستنيا البراء بن معرور بن صخر سباتنيا عبد الله بن عمرو بن حرام سمنتنيا عبادة بن الصامت بن قيس زتنيا المنذر بن عمرو بن خنيس النزي زتنيوچو كخزرجي توጣጡ ናቸው وأما من الأوس كأوس ما فهم الناس أسيد بن حضير بن سماك سعد بن خيثمة بن الحارث إلى أن يوم يمجرشوا رفاعة بن عبد المنذر بن زبير وقيل تبلوان أن نوچو رفاعة سايهون أبو الحيثم من التيهان نو السنة بر كالنزيك أو الصوستو سوج السنة يتكاتتون جي رفاعة ابن عبد المنذر إلى اللمبلوان النزي أسرى ሁለት ሰዎች ከታጩና ከተመረጡ በኋላ فلما تم خيارهم ምርጫቸው ከተሟላና ከተጠናቀቀ በኋላ قال لهم رسول الله صلى الله عليه وسلم يا الله መልእክተኛ በእነዚህ በተመረጡት ከ73ቱ ተውጣጣው የተመረጡት 12ቱ ላይ ለየት ያለ መልእክት አስተላለፉ ምን አሉ አንቱም على قومكم እናንተ በህዝቦቻችሁ ላይ بما فيهم እነሱ ውስጥ ባለው ጉዳይ ኩፈላኡ ዋሶች ናችሁ ሐላፊዎች ናችሁ ሐላፊ ናችሁ ከከፋለት الحواريين لعيسى بن مريم ሐዋርያቶች ለነብዩላህ ዒሳ ሐላፊ እንደሆኑት ረዳት እንደሆኑት እናንተም ህዝባችሁ ረታችሁ የምትቆሙ ናችሁ አሉና وانا كفيل على قومي እኔ ደግሞ በህዝቦቼ ላይ ከፊል ነኝ ዋሶስጃለሁ على قومي ሲሉ يعني على المسلمين ማለት የተፈለገው በሙስሊሞች ላይ ሁሉ በአጠቃላይ እኔ ከፊል ነኝ አስተዳዳሪ ነኝ እንደማለት ነው قالوا نعم አዎ እሺ ተቀበለናል አሏቸው ይሄ በይዓ العقبة الثانية ነው هذه هي بيعة العقبة الثانية የሁለተኛዋ የቃል ኪዳን ስምምነት የተካሄደባት ናት وكانت حقا በርግጥም ነበረች እቺ اعظم بيعة كسممنتوچ ሁሉ ትልቅ ቦታ ያላት ተለቅ ያለች ስምምነት ነበረች واهمها في حياة الرسول صلى الله عليه وسلم برسول صلى الله عليه وسلم ህይወት ውስጥ በጣም አንገብጋቢ ልዩ ቦታ ልዩ ትኩረት የሚሰጣት ስምምነት ነበረች ይሄ ሁሉ ሰው ረሱል صلى الله عليه وسلم ካገሩ አብሮት የተወለደው ሳይሆን ከሌላ ስፍራና ከሌላ ቦታ መጥቶ በዚህ ልክ ካንተ ጎን አብረን እንቆማለን እስልምናን ካንተ ጋር አብረን እንረዳለን ማለታቸው ለረሱል ሰለላሁ ዐለይሂ ወሰለም በህይወት ውስጥ ካለው ልዩ ግምትና ቦታ የሚሰጠው ስምምነት ነው በዚህ ስምምነት አሉ ተغير بها مجرى الاحداث የክስተቶች ሁናቴ ፍሰት ተቀይሯል وتحول خط التاريخ የታሪክም መስመር ተቀይሯል እንግዲህ የእስልምና ታሪክ ከመካ ቆይታ ከረሱል ሰለላሁ ዐለይሂ ወሰለም በተለይ በዳዓው ላይ ከ13 አመት ቆይታ በኋላ ወደማያውቁት ወዳላደጉበት ወዳልኖሩበት ማህበረሰብ ሊቀላቀሉ ነው ታሪኩ ሌላ ሊሆን ነው መካ ውስጥ ነፃነት ተነፍገው ተገፍተው ጧት ማታ በየተራራው በየመንገዱ በየሸለቆ እየተባረሩ እየተሰደቡ የነበረበት ነገር ቀርቶ ወደ ሌላ መጠጊያ ሄደው ረሱል ሰለላሁ ዐለይሂ ወሰለም እስላማዊ ሀገር ሊያቋቁሙ ነው መዲና እንግዲህ ታሪክ የተቀየረበት ክስተት ነው አሉ ولما تمت البيعه እንግዲህ አንድ ክስተት ይከሰታል ይህ ስምምነት ሲጠናቀቅ وكاد الناس ሰዎች ቀረቡ ينفضون ሊበተኑ ከቦታው ያው ከረሱል ሰለላሁ ዐለይሂ ወሰለም ጋር ትላንት እንዳነሳ ነው በቀጠሮ በረጅም ቀጠሮ የተያዘ በሌሊት የተደረገ አቀባው ስር ተራራ ላይ ያለ ቀጭን ቦታ ነው ማንንም ሳያውቅ የመካ ሙሽሪኮች ያይናውቁ ማንንም ሰው ጉዳዩን የተረዳ የለም ይሄን ነበር اكتشفها احد الشياطين እዛ አካባቢ ካሉ ሸይጣኖች አንዱ ነቃ ምን እየሰሩ እንዳሉ ምን እየሰሩ እንደሆነ ባነነ ታዲያ ሸይጣን ሌሎች የረሱል ሰለላሁ ዐለይሂ ወሰለም
ጠላቶች የሚችሉትን እንዳረጉ ሁሉ ይሄንን ድብቅ ሚስጥር ለማውጣት የሚችለውን ጣረ ወሳሐ ቢአንፈዲ صوتን سمع قط من ጊዜም ተሰምቶ በማይታወቅ ሰርጾ በሚገባ ድምጽ በጣም ሸይጣን ጮኸ يا اهل الاخاشب اي المنازل እናንተ የዚህ ስፍራ ባለቤቶች ሆይ هل لكم في محمد والصبات معه ለመሆኑ ለናንተ አለላችሁ በሙሐመድና አብረውት መንገድ ከቀየሩ ሱባቶች እምነታቸውን ከቀየሩ ሰዎች ጉዳይ የላችሁ ወይ ነቃበሉ قد اجتمعوا على حربكم እናንተ ሊጋደሉ ተሰብስበዋል ዛሬ ቃል ኪዳን እየገቡለት ነው ከሀገር እንዲወጣ ለማድረግ መዘው ሊያወጡት ድረሱ አለና የመካ ሰዎች በሌሊት ቤታቸው ውስጥ ይሄ ድምጽ ገባ فقال رسول الله صلى الله عليه وسلم لشيطان وداو رسول صلى الله عليه وسلم ملس سطو اما والله يا عدو والله لا اتفرغن لك انت يا الله ثلاثه لا اتفرغن لك ودا انت لهم زورات እንግዲህ ይሄን ድምጽ ካሰማ በኋላ መረጃው እንደሚደርሳቸው ግልጽ ስለነበረ ከመዲና ሰዎች አባስ ብን ዑባይዳ ብን ነድላ የተባለ ሰው والذي بعثك بالحق يا رسول الله بحق بلاك ጌታ እምላለሁ إن شئت لنميلن على أهل منى غدا بأسيافنا እኛውን ቁጥራችን ጨመረ ብሎ አይተወሰነ አስፈላጊ ሆኖ ከተገኘ ያንተ ትእዛዝ ከታከለበት ነገ ጧት ሄደን ሚና ላይ ድንኳን ላይ የተኙት ሙሽሪኮች ሁሉ በሰይፋችን እንቀላለን አላቸው ረሱል ሰለላሁ ዐለይሂ ወሰለም ለም نؤمر بذلك አሉት በዚህ አልታዘዝንም ولكن ارجعوا الى رحالكم او فتنبلونا ولما لفعتوا يدوالوا يا الله ملتين وامرهم ان ينفضوا الى رحالهم ودبوتاچو እንዲመለሱ አዘዙ فرجعوا وناموا ተመለሱና ቦታቸው ላይ ሄደው ተኙ حتى اصبحوا እስኪያነቁ ድረስ እንግዲህ ቦታቸው ላይ መጀመሪያ ቀስ ይያሉ የሾለኩ ነበር ሄዱት ከመዲና የመጡ አብሯቸው ሙሽሪኮች የላመኑ አሉ ለመዲና ሰዎች መካ አካባቢ ላይ የተለየ የሐጅን ለታት የሚያሳልፉበት ቦታ ድንኳን ተሰጥቷቸዋል ታዲያ ወደ ቦታቸው ማንንም ድምጽ ምንም ሳይሰማ ቀስ ብለው ሄደው ተኙ ተቀላቀሉ ህዝቦቻቸው ወሰባሐ ማለዳ ወቅት ላይ جاءت قريش በሌሊት የሰማችውን ድምጽ ተከተላ ቁረይሽ መጣች الى خيام اهل يثرب ወደ መዲና ሰዎች ጊዜያዊ ድንኳን መጡ ليقدموا الاحتجاج اليهم ወደ እነሱ የሰሙትን ነገር መረጃ ሊወስዱ ማለት ነው ማታ የሰማነው ምንድነው የሰማነው ሙስሊሞቹ ምንም መልስ አይሰጡም ሙሽሪኮቹን በጋራ ጠየቋቸው ያ የረሱል ሰለላሁ ዐለይሂ ወሰለም ጥሪ መዲና ላይ ሲጀምር አንስቶ ውስጡን በኒፋቅ ያኖረው ሰውዬ ጋር በጣም ስለሚተማመኑበት ጠየቁት ማንን አብዱላህ ኢብኑ ኡበይ ኢብኑ ሰሉል ነው መጡ እሱን ስለሚያምኑት የመካ ሰዎች መጀመሪያም ሰውየው አስቸጋሪ ሰው ነው فجعل يقول هذا خبر باطل هذا እንዲህ አይነት ነገር የለም እዚሁ ነው ያደሩት አለ በፍጹም የተሰማ ምንም አይነት መረጃ ምንም አይነት ወሬ የለም አላቸው فقال المشركون هذا خبر باطل እዚሁ ነው ያደሩት እኮ ሰዎች ምን ሆናችሁ የሰማችሁት ድምጽ ምናልባት ጆሮአችሁ ላይ አቃጭሎ ሊሆን ይችላል ምንም አይነት ነገር የለም ما كان من شيء وسكت المسلمون ሙስሊሞቹ ደግሞ ዝም አሉ فصدقت قريش المشركين ሙሽሪኮቹን እውን ብለው ከመጡበት ቦታ ወደዚያው ተመለሱ ወረጃው خائبين የተዋረዱ ሆኖ ተመለሱ ወጣም ወረደ ግን መረጃው ብዙ አራቃቸው የመዲና ሰዎች የሐጅ ቆይታቸውን ከመካ አጠናቀው ወደ መዲና እየተመለሱ መንገድ ላይ ያሉ واخيرا تاكد لدى قريش መረጃው ቁረይሾች ዘንድ ተጠናከረላቸው ተረጋገጠ ان الخبر الصحيح ጓደኞቻቸው ሙሽሪኮቹ እንደነገሯቸው ሳይሆን መረጃው ትክክል መሆኑ አሳማኝ መረጃ መጣ ታዲያ ሰራዊት አሰማሩ የተወሰኑ ሰዎችን አሰማሩና ድረሱና ያዙልናል ይዛችሁ አምጡልናል መንገድ ላይ ያገኛችሁትን ጠፍራችሁ ይዛችሁ አምጡ እዚህ የቅጣት ማት እናዘንብበታለን فاسرع فرسانهم في طلب اهل يثرب ፈረሰኞቻቸው
የመዲናን ሰዎች ለመያዝ ተሯሯጡ فأدركوا سراراتو ግን سعد بن عبادة አገኙት والمنذر بن عمرو አገኙት عند أذاخر የተባለ ቦታ ሲደርሱ እዛ ቦታ ላይ እነዚህ ሁለት ሰዎች ከሰዎች ወደ ኋላ እየሄዱ ነበርና አገኙአቸው ታገሏቸው ብዙ فأما المنذر فأعجز القوم هربا منذر እነዚህን ሰዎች በጣም አቃታቸው አስቸገራቸው ሊይዙት ሊቆጣጠሩት አልቻሉም ሸሽቶ አመለጠ وأما سعد بن عبادة فأخذوه يهزوت وربطوه أسرت وجروا شعره صبرون قوتتوبت حتى أدخلوه مكة يقوتتو يمتو ودا مكة متوت السلاي قفية الرسول يميشلوتن يسروا يالا مطعم بن عدي تستوصى الله جبال لفو تاريخون أنستنا رسول صلى الله عليه وسلم መካን ለቀው ወጥተው ጣይፍ ያገኙት ነገር ሳያምራቸው ሳያስደስታቸው ሲቀር ዳግም ለብቻቸው ጋሩ ሒራ ወይም ዋሻ ውስጥ እየቆዩ ነበር በኋላ ከለላ የሚሰጣቸውን ሰው ሲያፋልጉ ሁሉም እንቢ ብለው ማን ነው ያለው ሙጥዒም ኢብኑ ዓዲይ ነው ያለው ረሱል ሰለላሁ ዐለይሂ ወሰለም له يد على رسول الله صلى الله عليه وسلم يسو برسول እጅ ያለው ሰው ነው ለዚህ ነው የበድር ዘመቻ ላይ ረሱል ሰለላሁ ዐለይሂ ወሰለም የማረኳቸው ሰዎች አስመልክቶ ምን አሉ لو كان مطعم بن عدي حيا مطعم بن عدي በህይወት ቢኖር ኖሮ ለሱ ብዬ እነዚህን ሰዎች ለቃቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ዛሬም የረሱልን ሰለላሁ ዐለይሂ ወሰለም ባልደረባ የሚያስለቀቀው እሱ ነው አንዱ فخلصه المطعم بن عدي يسلككوا والحارث بن حرب زارقن يسلككاچو لمندنو مطعم كتباله اذ كان يجير لهم قوافلهما بالمدينه سعد ለነዚህ ለሁለት ሰዎች መዲና ላይ ያው ንግዳቸው ሲያልፍ ጊዜያዊ የሆነ ጎጆ አለው ነጋዴዎች የሚያሳርፉበት ለሙጥዒም ኢብኑ ዓዲይና ለሐሪስ ኢብኑ ሐርብ እቃቸውን ያስቀምጥላቸው ነበር ስለዚህ እነሱ ዘንድ ሰዓድ ኢብኑ ዑባዳ ሁለቱ ዘንድ ሁለታ ያለው ሰው ስለሆነ ተቃቁት ብለው ተደራድረው አስለቀቁት መንገድ አቋርጠው የሄዱት ወደ መዲና የተጓዙት አንሷሮች የሰዓድን መያ ሲሰሙ ወደ ኋላ ተመለሰው የሚችሉትን ለመፋለም አሰቡ واراد الانصار ان يكروا الى مكه ወደ መካ ሊመለሱ ፈለጉ ነገር ግን اطلع عليهم سعد قادما تلقوا سعد ወደ እነሱ እየመጣ አገኙት فرحلوا الى المدينه سالمين ወደ መዲና በሰላም ተመለሱ هجرة المسلمين إلى المدينة ቀጣዩ ተከታዩ ርዕስ የሆነው የሙስሊሞች ወደ መዲና መጉረፍ እንግዲህ ሂደቱና መንገዱ በዚህ መልኩ ተጠርቧል በዚህ መልኩ ተስተካክሏል ረሱል ሰለላሁ ዐለይሂ ወሰለም የተወሰኑ ሰዎችን አግኝተዋል ይህ ብቻ አይደለም ሰዓድ ኢብኑ ሙዓዝ ታላቁ ሰሃባ የአውሶች መሪ ህዝቡን ሙሉ አስልሟል ትላንት እንዳየነው መሬቱ እየጸዳ ነው ከኩፍር ከሽርክ እየተመቻቸ ነው ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ካሁን በኋላ ወደ ሀበሻ ሳይሆን ወዴት ነው ጥቆማ የሚያደርጉት ወደ መዲና ይሄን ተከትሎ አስቀድመው ረሱል ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ ግልጽ ባይሆንላቸውም እንደሚሰደዱ በመናም በተደጋጋሚ ይመለከቱ ነበር ወደ ሀጀር ወደ የመን ወደ ባህሪን ወደ የስሪብ እነዚህ ሀገሮች በብዛት ይመጡላቸው ነበር ቁርጥ ብሎ ግን የስሪብ መሆኑን አላወቁም ይህ እንግዲህ የመካ ሙሽሪኮች ማይፈልጉት ነገር ነው ከዚህ በፊት ሌሎቹ ወደ ሀበሻ ሲሄዱ በጣም ተናደዋል እንዴት አመልጠው ሄዱ ያንን የለመድነውን ቅጣት የለመድነውን እርምጃ ሳናሳያቸው እልሃችንን ሳንወጣባቸው ቁጭታችንን ሳናሳርፍባቸው እንዴት አመለጡን የሚል ውስጣቸው ላይ አለ አሁንም እነዚህ ሰሃቦች ሲሰደዱ በጣም ይናደዳሉ ዳግም እንደተለመደው የሚሰደዱት በድብቅ ነው ማንንም በማያውቀው መንገድ ቀስ በቀስ ረጁላን የተሰለሉን ቀስ ያሉ ሾሎክ ይያሉ ነው የሚወጡት بعد هذه البيعه ይሄንን ስምምነት ተከትሎ ማለትም በይዓት العقبه الثانيه ተከትሎ ከዚህ ስምምነት ሁለት ወር በኋላ ማለት ነው بدات هجره عامه المسلمين الى المدينه የአብዛኛው የሙስሊሞች ወደ መዲና መሰደድ ጀመረ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አመላከቱ أذن رسول الله صلى الله عليه وسلم للمسلمين بالهجرة كهم بحال هذه ما نم دايقر يشاله وده مدينة يسددان تمشيتوا الموتى بينما كان بعض الصحابة
ይሄም መልእክት ሳይመጣ ትእዛዝ ሳይመጣ አንዳንድ ሰሃቦች ነበሩ قد هاجر قبلها ከዚህ ንግግር በፊት ከረሱል ንግግር በፊት የተሰደዱ ነበሩ وقد أري رسول الله صلى الله عليه وسلم دار هجرة المسلمين يا مسلموች የስደት ሀገር መልእክተኛው ሰለላሁ ዐለይሂ ወሰለም በህልሙ ታይቶ ነበር واخبرهم بها በሷም ነግሯቸው ነበር ወዴት እንደሚሰደዱ قال ብሏል የአላህ መልእክተኛ رأيت أني أهاجر من مكة إلى أرض بها نخل እኔ ራሴን አይቻለሁ ስሰደድ ከመካ ወዴት የተምር ዛፍ ወደሚበዛባት መሬት የተምር ዛፍ ወደሚበዛባት ሀገር እንደምሰደድ ታይቻለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም በእንዲህ አይነት ንግግር እያዘጋጇቸው ነበር ላኪን ምን አሉ የአላህ መልእክተኛ فذهب وهلي أي ظني ጥርጣሬ ግን ግምቴ ሄዶ ነበር እቺን ሀገር ስታያት በተምር የተሞላች በዘንባባ የተሞላች እቺ ሀገር ስታያት ግምቴ ሄዶ ነበር ወዴት إلى اليمامة ምናልባት የመን ትሆናለች ብዬ أو هاجر ወይም ደግሞ ሀጀር ወደምትባል ሀገር ባህረይን ማለት ነው ወደዛ ገምቼ ነበር فإذا هي المدينة يثرب እሷ ማናት መዲና ናት አሁን ግን አሉ وفي رواية يزيد ተመሳሳይ በሌላ ሪዋያ وليت دار هجرتكم የመሰደዳችሁን ሀገር ታይቻለሁ ሰብኻ የምትባል ቦታ بين ظهراني حرتين በሁለት ተራራዎች ገጽታ የተሸፈነች فإما أن يكون هجر أو يثرب አሁን ያለኝ መላምት ካየሁት ነገር አንፃር ወይም አሁን ያለው ጥርጣሬ ወይ ሀጀር ነው ወይ የስሪብ ነው ብለው እንዲህ እየጠቆሟቸው ነበር እንግዲህ ይህ ስደት የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች በእምነታቸው ላይ ጠንካራ በእምነታቸው ላይ እውነተኛ መሆናቸው የሚያስመሰክር ነው አንድ ሰው የተወለደበት ትብቱ የተቀበረበት ማህበራዊ ኑሮን ወይም ህይወቱን የገነባበትን ሀገር ለቆ መውጣት በጣም ከባድ ነው إلى بلد غريبة በህይወታቸው ስለማያውቋት እንግዳ ወደ ሆነች ሀገር ሊሰደዱ የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ተቀበሉ ግማሹ አባስ ሲሰደድ ልጅ እዚህ ነው ሌላኛው ደግሞ ሚስቱን ጥሎ ነው የሚሄደው ሌላኛው ሙሉ ቤተሰቦቹ ግማሹ እዚህ ግማሹ እዛ وأول من هاجر ለመጀመሪያ ጊዜ አሉ ወደ መዲና የተሰደደው አሉ አቡ ሰለመተ አልመኽዙሚ ነው አሉ ያው የሙሳብ ኢብኑ ዑመይር በአስተማሪነት እንዳለ ሆኖ ማለት ነው وأول من هاجر أبو سلمة المخزومي የተሰደደው وأبو سلمة المخزومي زوج أم سلمة يا أم سلمة ባል በደንብ እንድናቀው እንግዲህ አቢ ሰለማ ከሞተ በኋላ ረሱል ሰለላሁ ዐለይሂ ወሰለም ኡሙ ሰለማን አግብተዋል ረሱል ሰለላሁ ዐለይሂ ወሰለም ሀዘኗ ላይ የሞተ ለታ ሲያጽናኗት አብሽሪ አላህ ከሱ የተሻለ ተካሽ ሲሏት ከሱ የተሻለ ማን አለ ከአቡ ሰለማ በጣም የሚዋደዱ ባለትዳሮች ናቸው ማን አለ አለች ነገር ግን ዒዳዋን ስትጨርስ ተዘወጀها النبي صلى الله عليه وسلم እኔ አልገባኝም ነበር ወይም ደግሞ አላህ የተሻለ ሲሉ ማንንም የለም ብዬ ነበር ግን ከሱ የተሻለን የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰጠኝ አላህ ተላለች ኡሙ ሰለማ የሷ ባል ለመጀመሪያ የተሰደደው እሱ ነው ሂጅራውን ያሰበው አብሯት ለመሄድ ነበር خرج مع زوجته ከሚስቱ ጋር ወጣ وابنه ከልጁ ጋር فمنعها قومها منه የሷ ቤተሰቦችና ህዝቦች በፍጹም ልጃችንን ይዛት ሄድ ከሄድክ ራስህ የማይታወቅ ሀገር ልጃችንን ልታስተማ ቤተሰብ እንደሌላ ልታረግ እኛ አንሰማህም በፍጹም አሉት ይህም ብቻ አይደለም ልክ እምቢ ብለው እሱ ለብቻው በሄደ ጊዜ የሱ ቤተሰቦች ደግሞ ተናደዱ እንዴት ለልጃችን ተከለከለ ትዳር ላይ የኖሩ ያሉ ናቸው አብሮ የፈለገው መወሰን ይችላሉ በትዳራቸው መሃል ገብተው እሱ አትሰደድም ብለው እንዴት አስቀሯት ብለው ምንም እንኳን ልጃችን ናት ብለው እሷን ቢወስዱ የወለደው ልጅ አለ እኛ ሄደን እንቀማለን ከሴት ቤተሰብ ተነስተው ለመቀማት ሲሞክሩ እነዛ አንድ እጁን እነዚህኞቹ አንድ እጁን ሲጓተቱ የልጁ እጅ ወለቀ ኡሙ ሰለማ አቢ ሰለማ ከተሰደደ በኋላ ይላሉ ጧት የወጣች እስከ ማታ ድረስ ተብኪ حتى تمسي እስክታመሽ ድረስ ድንጋይ ላይ ቁጥራት አለቻለች አንድ አመት ሙሉ
በኋላ ላይ ሲያሳስባቸው ሲያስጨንቃቸው እሷንም ይለቃሉ። ወንተዘዐ አሉ አቢ ሰለማ የአቢ ሰለማ ቤተሰቦች መጡና ቀሙ ወለደሁ ሚንሃ ከሷ የወለደው ልጅ እሷ አትሰደድም ካላችሁ አምጡ ልጁን ብለው ወሰዱ። فانطلق ابو سلمة وحده ለብቻው ተሰደደ الى المدينه وذلك قبل بيعه العقبه بنحو سنه የረሱል ሰለላሁ ዐለይሂ ወሰለም ያሳለፍነው ቃል ኪዳንና ስምምነት ከመደረጉ ከዓመት በፊት ከዓመት በኋላ እሱ ከተሰደደ ከዓመት በኋላ ثم اطلقوا زوجته ለቀቋት። እሷ እንግዲህ ለብቻዋ ከነልጇ ለመሰደድ ተነሳች። መሃል ላይ መንገድ ላይ ዑስማን ኢብኑ አቢ ጠልሃ የሚባል ሰው አገኛት። እንዴት ነው የምትሄጂው አላት። ወደ መዲና ባሌ ተሰደደበት አለች። የተወሰነ መንገድ እስከ መዲና ደጃፍ ድረስ አድርሷት ይሄው ይሄ ነው ብሎ አስገብቷት ተመለሰ። ثم اطلقوا زوجته بعد نحو سنه كانت በኋላ እሷን ለቀቋት። فلاحقت به ሄዳ ከባሏ ጋር ተገናኘች። እንግዲህ የመጀመሪያው ቤተሰብ ነው ማለት ነው ወደ መዲና በመሰደድ ላይ። وهاجر بعد ابي سلمة كأبي سلمة بهلا تسدد عامر بن ربيعة وزوجته ليلى بنت أبي حثمة وعبد الله بن مكتوم عبد الله بن مكتوم. فلما تمت البيعة يصلف نص من منتنا قال كده كتموا الله بهلا تتابع المسلمون في الهجرة. مسلمون بهجرة لي تكتاتل ود مدينة هيلو وكانوا يتسللون خفية بدك نبر يشولكم يوتس لمن خشية قريش فقط فردوا قريشوችም ይሄንን ክስተት ባይነ ቁራኛ ነው የሚከታተሉት። መንገድ ላይ ያገኙትን እርምጃ ወስዱበታል። አልፎ አምልጦ ወደ መዲና መሄድ የለበትም። ከሄደ ተደራጀ ማለት ነው። ከሄደ እዛ አገር ተገነባ ማለት ነው። ስለዚህ እዚህ ያለውን ነገር ማክሰምና ማድረግ ይፈልጋሉ የመካ ሰዎች። حتى هاجر عمر بن الخطاب عمر بن الخطاب እስኪሰደድ ድረስ فخرج علنا يسوع الليل በግልጽ ነው የወጣው። በግልጽ ያዩት ነው የተሰደደው። ዝም ብሎ መሰደድ ብቻ አይደለም። ወተሐዳ ቁረይሾች ላይ ዛተባቸው። ዑመር አይሰደድም ብሎ የሚከለክል ሰው ካለ እንውጣና ዛተብኩኝ ሸለቆው ጋር እንፋለማለን አላቸው። ከሱ ጋር የተወሰኑ ሰዎችን ቀጠሮ የቀጠራቸው ሰዎች ነበሩ አብረው ለመሰደድ። ከዛ ውስጥ አንዱ አያሽ ኢብኑ አቢ ረቢዓ ነው። ለየት ያለ ታሪክ አለ እሱ ላይ። فلم يجترئ احد على الوقوف في وجهه ፊት ለፊቱ ለመቆም አንድም ሰው ከነዚህ ሰዎች አልተዳፈረም። ዑመር ፊት ለፊት وقدم المدينة ወደ መዲና ገሰገሰ ዑመር في 20 من الصحابة ከ20 ሰሃቦች ጋር ሄደ እና መዲና ደረሰ። ከሱ ጋር ከሄዱት ውስጥ አያሽ ኢብኑ አቢ ረቢዓ፣ አቡ ጀህልና ሌላ አንድ ሰው ተመካክረው መጡ ወደ መዲና። እነዚህ ሰዎች በዚህ ከቀጠሉ ዝም ካልናቸው እኛም እርምጃ ካልወሰድን የተለያየ ሲስተም ካልዘረጋን ነገሩ ሊሰድ ይችላል ብሎ መጣ። አያሽን ምን አለው? እናትህ አንተ ከሄድክ ጀምራ እያለቀሰች ነው። ጸጉሯን አበጥራ አታውቅም። ከፀሐይ ላይ ተወግዳ አታውቅም። የመካ ፀሐይ የምታውቀው ነው። ጨርሷታል አለ። በጣም አዘነ አያሽ። ሊሄድ ልቡ ተነሳ። ዑመር ተው አለው። ተው እነዚህ አጭበርባሪ ሰዎች ናቸው። እናትህ እንዳሉት ጸጉሯን መታበጥር ከሆነ ቅማል ሲያስቸግራት ታበጥራለች። ተዋት እንዳሉ ፀሐዩ በርትቶባት ከሆነ ደግሞ ካቅሟ በላይ ሲሆን ትጠለላለች። ይሄ አያሳስብህ አለው። ፈረቀለها አያሽ በጣም አዘነ። እናቴ አለ። ያው የእናት ነገር ከባድ ነው። አልችልም አለ። እሺ እንደዛ ካልከኝ ለማንኛውም ግመል አለ። እኔ ግመል የመጣሁበት ግመሉን ልስጥ፣ በእነሱ መጓጓዣ እንዳትወጣ ግመል እሰጥሃለሁ፣ ሂድና አይተሃት ና አለው። እሺ ብሎ መጓጓዣው ላይ ወጣ። መንገድ ካቋረጡና መሃል ከደረሱ በኋላ አቡ ጀህል መጓጓዣ ይደክማለች፣ ወደ አንተ መጓጓዣ መውጣት አለብኝ አለ። መውጣት አለብኝ፣ ወደ አንተ መጓጓዣ ላይ ወጥተን ነው የምንሄደው አለ። እሺ ብሎ አጎንብሶ ሰቀለው። ቁጥጥራቸው ውስጥ አስገቡትና እዛው ካዕባ ማነው መካ ደረሱት። እየቀጠቀጡ እርምጃ እየወሰዱ ሊሰደድ ያሰበው ሊያስፈራሩ ነው። እናንተም ከህዝቦቻችሁ ውስጥ ከጎሳችሁ ውስጥ ከቤተሰባችሁ ውስጥ የተሰደደ ቂል ካለ ሞኝ ካለ እንደዚህ ቅጦት እንደዚህ እርምጃ ወሰዱበት ይሉ ያስፈራሩ ጀመሩ። وهاجر المسلمون كلهم الى المدينه مسلمون ሁላቸውም ወደ መዲና ተሰደዱ። ወደ መዲና ሁላቸውም በሚባል ልክ ተሰደዱ። ورجع اليها عامه من كان بارض الحبشه ሀበሻ ምድር ላይ ያሉ አብዛኞቹ ከሀበሻ ተመለሱ። ወደ
ወደ መዲና ሙስሊሞች ወደ መዲና እየተሰደዱ መሆናቸውን ሲሰሙ አብዛኛው ተመልሰዋል። ባይሆን የተወሰኑ የቀሩ አሉ። እነ ጃዕፈር እስከ ድረስ እስከ ፈትሑ ኸይበር ረሱል ሰለላሁ ዐለይሂ ወሰለም 7ኛው ዓመት ላይ ኸይበርን እስኪከፍቱ ድረስ። ለዚህ ነው ኸይበርን ከከፈቱ በኋላ ጃዕፈር መጣ። በየትኛው ነው መደሰቱ አሉ ረሱል ሰለላሁ ዐለይሂ ወሰለም? ቢመጪ ጃዕፈር በመምጣቱ ነው መደሰተው ወይስ ኸይበርን በመክፈቴ ብለዋል። እንግዲህ የተወሰኑት ሰሃቦች እስከዛ ድረስ ይቆያሉ እዛ። ወለም يبق بمكة منهم መካ ውስጥ አልቀረም ከነሱ ውስጥ አሉ አብዛኛው ተሰዶ ኢላ አቡ በክር ወዓሊ ወሱሀይብ ወዘይድ ብን ሐሪሳ እነዚህ ብቻ ነው የቀሩት። ሱሀይብ ለብቻው ሊሰደድ ፈለገ። የመካ ሰዎች አትወጣም ማለት ልታመጣን አንተ ለዛው አተይተና ፈቂራን ፈከثر ማሉካ عندنا ድሃ ሆነ መተህን ነጋዴ ሆነ በእኛ ገንዘብ ቸርችረ እንዲህ ሀብታም ሆነ ከነገንዘብ የማይታሰብ ነው። አትወጣም። እሺ ገንዘቤን ከሰጣችሁ ትለቁኛላችሁ? መንገዱን ክፍት ታደርጋላችሁ? ቃሉ ነዓም አዎ። ሀብቴን ሙሉ ውሰዱዋል። እኔን ከስደት ከምታቀቡ ዱንያ ነው ንብረቴን ሙሉ ውሰዱዋል። ረሱል ሰለላሁ ዐለይሂ ወሰለም ይህን ሲሰሙ ረቢሐ ሱሀይብ አሉ። ሱሀይብ አተረፋሉ። ዱንያውን በአኸራ ሸጠ። ለዚህ ነው እሱን አስመልክቶ አንድ ያወረደ ወሚን الناس من يشري نفسه ابتغاء مرضات الله والله رؤوف بالعباد ከሰዎች ውስጥ አላህ ነፍሱን የሚሸጣል አለ። ነፍሱን ለጀነት ነፍሱን ለአኺራ ነፍሱን የአላህን ውዴታ ለመሰነቅና የአላህን ውዴታ ለማግኘት። وقليل من المستضعفين الذين لم يقدروا على الهجرة ጥቂት የሚባሉ ደካማ በስደት ላይ ክሎትና ብቃት የሌላቸው ሲቀሩ አብዛኛው ሰው ተሰደዋል። وتجهز ابو بكر للهجرة ልክ እንደ ዑመር ለመሰደድ አቡበከር ለስደት ተዘጋጀ። በዚህ መሃል ነበር ለረሱል ሰለላሁ ዐለይሂ ወሰለም መሰደድን ወይም ደግሞ እንደሚሰደዱ ጅብሪል ነገራቸው። ቀስ ብለው ባልተለመደ ሰዓት ወደ አቡበከር ቤት ሄዱ። የአላህ መልእክተኛ በዚህ ሰዓት አላቸው። አቡበከር እንዴት የሆነ ትእዛዝ መጥቷል ማለትን አቡበከር ገመተ። ቤት ውስጥ ያለውን ሁሉ አስወጣልኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። እኔ እንደምሰደድ ተነግሮኛል። ልሰደድ ነው አላ ሪስክ ጠብቀኝ አሉት። አብረን እንሰደዳለን ማለታቸው። አቡበከር በጣም ተደሰተ። ከረሱል ሰለላሁ ዐለይሂ ወሰለም ጋር አብረን እንሰደዳለን ጓድ ሆናቸዋል። አይሻ ረዲየላሁ ዐንሃ አቡበከር ትላለች ማንኛውም ሰው ተደስቶ ሲያለቅስ አይቻላውቅ ማለት በህይወቴ አቡበከር ያለቀሰው ይዋል በደስታ በጣም አለቀሳለች። فقال رسول الله صلى الله عليه وسلم على رسلك طبقኝ አሉት። ረጋበ فإني أرجو أن يؤذن لي وفي رواية مالتنا لن يفكر لي يشلال طبقوا. فقال أبو بكر وهل ترجو ذلك بأبي أنت أنتم ከሀገር መውጣትን ተስፋ ታደርጋለህ ትመኛለህ ማለት ነው አላቸው። قال نعم አዎ ይሄ ያለው ሁኔታ ያለው ጭቆና የሚያስቀር አይደለም የሚያስቀምጥ አይደለም። فحبس أبو بكر نفسه عليه ليصحبه የአላህ መልእክተኛ ሊጎዳኛቸው ራሱን እዚሁ አሰረ ማለት ነው። ይህም ብቻ አይደለም وعلف راحلتين አብረኸኝ ትሰደዳለህ ስላሉት ሁለት ፈረሶችን ቀለበ። እንግዲህ ለማዘናጋት ሲባል ረሱል ሰለላሁ ዐለይሂ ወሰለም ከዚህ ንግግራቸው በኋላ የቆዩት ከመሰደድ ይላሉ 4 ወር ነው። 4 ወር እየቀለበ ቆየ። كانت عنده እሱ ዘንድ የነበሩ መጓጓዦችን ይቀልብ ያዘ። ወረቀ ሱሙር የምትባል ዛፍ ግመሎችና ፈረሶች ቅጠሉን የሚበሉት የዛን ቅጠል እየቀለበ ቆየ። استعدادا لذلك ለዛ ስደት ሲል እንግዲህ ይሄ ስደት ዋጋ የተከፈለበት ነው። ሰዎች ገንዘብ ያላቸው ልክ እንደ ሱሀይብ ገንዘባቸውን የጣሉበት ነው። ዱንያን ርግፍ አድርገው የተውበት ነው። እትብታቸው የተቀበለበትን ሀገር የለቀቁበት ነው። አላህ ምን አለ? للفقراء المهاجرين الذين اخرجوا من ديارهم واموالهم يبتغون فضلا من ربهم ورضوان መካን ለቀው ወደ መዲና ሲሰደዱ ንግድን ለማሻሻል አይደለም፣ ኑሮን ለማሻሻል አይደለም። እነዛ ከሀገራቸው የተባረሩ ፉቀራዎች አለ አላህ ከሙሃጅር የሆኑ ድሃዎች አሉ ከሀገራቸው የተባረሩ من ديارهم واموالهم ከንብረታቸው يبتغون فضلا من ربهم ورضوان ከአላህ ውዴታን ፈልገውና ሰንቀው ይሄን ሀገር እንግዲህ እየወደዱ ለቀቁ። ረሱል ሰለላሁ ዐለይሂ ወሰለም ያሉት ቀን እስኪመጣ ድረስ
መካ ላይ ከአቡበከር ጋር ቆዩ። ቁረይሾች ሁሉም አልቋል፣ ሁሉም ሄዷል። ረሱል ሰለላሁ ዐለይሂ ወሰለም ሳያመልጠን የሆነ ውሳኔ መወሰን አለብናል። እየሆነ ያለው ነገር ከእጃችን ቁጥጥር ውጪ ይወጣል። መዲና ሄደ ዘለቀ ማለት እምነቱን ዲኑን አስፋፋ ማለት ነው ተመቻችቶ። ያ ደግሞ ቀን ጠብቆ ወደኛ ጦር ይዞ ይሰብቀናል፣ ጦር ይዞ ይመጣል። ስለዚህ የሆነ ውሳኔ መወሰን አለብን ብለው የመጨረሻ ውሳኔ መወሰን አለብን ብለው ተቀመጡ። እንግዲህ እነዚህ ሰዎች ሲወስኑ ነው እድሜያቸውን የጨረሱት እኮ ባሳለፍነው ታሪክ። ዛሬም ነገም ረሱልን ሰለላሁ ዐለይሂ ወሰለም ለማጥቃት ነው፣ ረሱልን ሰለላሁ ዐለይሂ ወሰለም ለማስቸገር ነው። አላህ ግን ምን አለ? ኢና ለነንሱሩ ሩሱለና፣ እኛ መልእክተኞቻችንን እንረዳለናል። ያሁኑ ሴራቸው ያሁኑ ተንኮላቸው ግን የሚመለሱበት አልነበረም፣ በጣም ከባድ ነበር። አላህ ግን ከነሱ ተድቢር ከነሱ ጥንስስ አላህ መልእክተኛውን አዳነ። ሸይጣን ሁሉ ሳይቀር ይተባበራቸው ያዘ። ሸይጣን ቀደም ምን ያህል እንደጮኸ አይተናል። አሁን ከነሱ ጋር ይሄን ምክክር ይሳተፋል። ሸይጣን በሚያምር ተክለቁመናት ሰውነት ያለው መስሎ ቁጭ ይላል መድረኩ ላይ። ሸይጣን ረሱልን ሰለላሁ ዐለይሂ ወሰለም ሊያስጠቃ ማለት ነው። ቁረይሾን ፊ ዳሪ ነድዋ፣ ቁረይሾች በዳሩ ነድዋ ላይ፣ ዳሩ ነድዋ አሳልፈነዋል። ከመካ በስተ ሰሜን በኩል የሚገኝ ቁሰይ ከረሱል ሰለላሁ ዐለይሂ ወሰለም አያቶች ውስጥ አንዱ ያቋቋመው ምክር ቤት ነው። ዳር ነድዋ የተለያዩ ነገሮችን የሚወስኑበት የሚያስፈጽሙበት ቤት ነው። ቁረይሹን ፊ ዳሪ ነድዋ ወቀራሩሁም፣ ከምክክሩና ከውይይቱ በኋላ መወሰናቸው ቢቀትል ነብይ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ በመግደል ገለነው እንገላለን። ወጀነ ጁኑን ቁረይሽ፣ ቁረይሾች እብደታቸው በጣም ጨመረ። ለማ ረአው አልሙስሊሚን ወጀዱ ዳረ ሒፍዝን ወመንዓትን፣ ሙስሊሞች አገር ማግኘታቸውን ነፍሳቸውን የሚጠብቁበት የሚከላከሉበት አገር ማግኘታቸውን ሲያዩ አብዛኛው ተሰዶ ማለቁን ሲመለከቱ አበዱ፣ በጣም ተናደዱ። ወረአው ፊ ሂጅረቲሂም፣ ሙስሊሞች በመሰደዳቸው አዩ። ወእጅቲማዕሂም ቢልመዲና፣ መዲና ሄደው በመሰብሰባቸው ተመለከቱ። አሁን ላይ ኸጠረን አላ ዲንህም፣ ይሄ ነገር በዲናችን ላይ ያደጋለሁ ወደፊት የሚያመጣው መዘዝ አለ አሉ። ወከያኒህም፣ በቅፍለቶቻችን ላይ፣ ወቲጃረቲህም፣ በንግዶቻችን ላይ የሚያስከትለው ከባድ የሆነ ጉዳት አለ። ይሄን ዛሬ ዝም ካልነው ነገ ምን በላው ልናጣ ነው አሉ። ታዲያ ይህን አስመልክቶ ፈጅተመዑ ፊ ዳሪ ነድዋ፣ ዳር ነድዋ ላይ ተሰበሰቡ። ሰባሐ የውም አልኸሚስ ሚን 26 ሚን ሸህሪ ሰፈር፣ ከሰፈር ወር 26ኛው ቀን ላይ ማለት ነው። ከነቢይነት በ14ኛው ዓመት ላይ ዳር ነድዋ ምክር ቤት ውስጥ ተሰበሰቡ። ሊየድሩሱ ኹጠተን ቱፊዱ ተኸሉሰ ሚን ሃዛ አልኸጠር፣ ሊየድሩሱ ሊያጤኑ ማለት ነው። ኹጠተን መንገድ ወይም ስትራቴጂ፣ ቱፊዱ ተኸሉሰ ሚን ሃዛ አልኸጠር፣ አሁን ከተጋረጠባቸው አደጋ ሊያወጣቸው ሊያድናቸው የሚችለውን መንገድና መስመር ሊያጤኑ ተቀመጡ። ኻሰተን በተለይ ደግሞ ይሄን ምክክር ለየት የሚያደርገው አሉ ወአነ ሳሒበ ዳዕዋ፣ የዳዕዋው ባለቤት ሰለላሁ ዐለይሂ ወሰለም ላ የዛሉ ፊ መካ፣ አሁንም እጃችን ውስጥ ነው ያለው። ውሳኔን ለመወሰን ያመቻል። ካመለጠን በኋላ ምንም ለመነጋገር አይመችም። ከእጃችን ጉዳዩ ሳያመልጥ የዳዕዋው ባለቤት አቀጣጣይ ወሳኙ ሰው እዚህ መሃላችን እያለ እናጢን ጉዳዩን በደንብ እንፈትሽ ብለው ተቀመጡ። ረሱል ሰለላሁ ዐለይሂ ወሰለም ከዚህ በኋላ እንግዲህ እንዳይሰደዱ በአይነ ቁራኛ ይጠበቃሉ። የተለያዩ ሰዎች ተመድበው እንቅስቃሴያቸው ይጤናል። ጠዋት ማታ የት ነው የሚሄደው? ወዴት ነው የሚያመራው? ወዴት ነው የሚያቀናው? በድንገት ሳያስቡት እንዳያመልጣቸው። ወይኽሻ አን የኽሩጀ ሚንሃ፣ የአላህ መልእክተኛ እንዳይወጣ ይሰጋ ነበር። ፊ ዓሽየትን አው ዱሓሃ፣ በማታ ወይ ደግሞ በረፋድ ወቅት ላይ ሰዎች በተዘናጉበት ሰዓት ላይ በድብቅ እንዳይወጣ ይፈሩ ነበር። እንግዲህ ምክር ቤቱ ስብሰባውን ጀመሩ። ወቀድ ሐضر الاجتماع وجوه بارزة፣ በጣም የሚታወቁ ትልቅ ቦታ ያላቸው ፊቶች ተካፍለዋል ስብሰባውን። ሚን ሳዳቲ ቁረይሽን፣ ከቁረይሽ መሪዎች፣ የረሱል ሰለላሁ ዐለይሂ ወሰለም ጥራት ነን ያሉ ሁሉ ተሰብስበዋል። وحضره ايضا ኢብሊስም ተሳትፏል። ራሱን አስቦ ጠምጥሞ يعني يصور بصورة
تصور بصورة رجل كبير በጣም በትልቅ ግርማ ሞገስ ባለው ተክለቁመናው የሚያምር ጺም ያለው ሰው መስሎ መጣላቸው ማን አንተ አሉት ወደ ስብሰባው ሲገባ ቆም ማን አንተ አይኔ رجل من اهل نجد ከነጅድ የመጣው ሰው ነኝ አላቸው ዛሬ የምታነሱትን ስብሰባ ዛሬ የምትወያዩበትን ነገር እቀለቅማለሁ ማለት መስመር አስይዝላችኋለሁ ወቀቱ ስላለኝ ባለሙያ ነኝ ልክ ያሳስኩኝ እመጥንላችኋለሁ አለ وحضره ايضا ابليس تكافل له سبسبا في صورة شيخ جليل من اهل نجد كنجد بمتا سو በጣም ግርማ ሞገስ ባለው ሼክ ተመስሎ ገባ بعد ان استاذنه ካስፈቀዳቸው በኋላ وطرحت القضية على المجتمعين በተሰብሳቢዎቹ ላይ ምክር ቤቱ ላይ በታደሙ ታዳሚያን ላይ የለቱ አጀንዳ ቀረበ ተጣለ ዛሬ የምንወያይበት ርዕስና አጀንዳ በዚህ ጉዳይ ነው በረሱል ሰለላሁ ዐለይሂ ወሰለም የመጨረሻ እርምጃውና ውሳኔ ነው የምናሳልፈው ሐሳባችሁን ጀምሩ ተባለ ታላላቆች ሐሳባቸውን የነሱ ታላላቆች ሊጀምሩ ነው فقال ابو الاسود ይሰው ምን አለ እኔ የሚታየኝ ይህን ሰው نخرجه من ارضنا ሀገር እናስለቅቀው እናስወጣዋለን ونصلح امرنا ካሁን በኋላ ስለሱ ማወንሳትና ማውራት ይቅርብን ሀገራችንን እናልማ እናብጅ በቃ ይህን ሰው እናውጣ ለልማት ለተለያዩ ነገሮች አልሆነም አልበጀም ይሰው فرق جماعتنا ህብረታችንን በታተነ ጥርጣሬን አሳደረ ልጃችንን ቀማ ወጣቶቻችንን ወሰደ በቃ አንዴ የሆነው ሆኗል እናስወጣውና እንገላገለው ሰላማችንን እናገኛለን ولا نبالي اين ذهب የት እንደሄደ ግድ አንበል ማለት አያሳስባችሁ እሱ ነገር ምክንያቱም ያሳስባቸዋል ከሌሎች አረቦች ጋር ገጥሞ በኋላ ሌላ ነገር ይከተለናል ምትሉት ነገር እሱን ተውት እሱ ወደፊት ምን ያው ነው የሚሆነው እኛ አሁን ያለው ነገር ይመልከተን ሀገራችንን እናስተካክልና ባረዋል ሐሳብ ሰብሳቢው قال الشيخ النجدي ينجد ሀገር ሼክ ያ ሸይጣን ምን አለ ይሄ ያልበሰለ ሐሳብ ነው ይሄ የወረደ ሐሳብ ነው ያቀረበው انكم ترون حسن حديث እናንተ መካ ምድር ላይ ለበርካታ ዓመት አይታችኋል የንግግሩ ምጥቀትና ውበት እንዴ ምን ይያላችሁ ሀገር እናባራው ተናገረ وحلاوه منطقه ያንደበቱን ጣፋጭነት وغلبته على قلوب الرجال የወንዶችን ልቦና እንዴት አድርጎ እንደሚሰርቅ አላያችሁ አሁንም ከእንደገና ለሌላ አካባቢ ጠንቅ እንዲሆን ነው መንገድ የምታመቻቹለት አለ ሸይጣን فاذا خرج እንግዲህ አውሶቁ አሁን በተወሰነው ውሳኔ የምክር ቤቱ አባል ሁሉ በአጠቃላይ ሚስማማና ይሰው አገር ለቆ የሚወጣ ከሆነ فلا غرو اي فلا شك ምንም ጥርጣሬ የለው أن يحل على حي من العرب ሄዶ ከአረቦች በአንድ ጎሳ ላይ ሄዶ ይሰፍራል ይቀበሉታል ይቀመጣል ከዚያስ فتجتمع حوله الجموع በጣም ብዙ ስብስቦች ዙሪያው ላይ ይሰበሰባሉ ይመጣሉ ንግግሩን ሰምተው ተሸንግለውበት ከዛ የሚከተላችሁ ነገር ደግሞ ወቁ አለ ያስፈራራሉ فيطاعكم بهم እነዚህን ስብስቦች ይዞ እናንተን መጥቶ ይረግጣቸዋል في بلادكم ሜዳ ላይ ሳይሆን አገራችሁ ደጃፋችሁ ድረስ መጥቶ ይረግጣቸዋል ወቁ ثم يفعل بكم ከረገጣችሁ በኋላ ደግሞ በእናንተ ላይ ይሰራል ማአራት የፈለገው አዋርዶ አንበርክፎ ይጫወቱባቸዋል ያሳበ የማይሆን ነው ባይሆን ረኡ فيه رأيا غير هذا ከዚህ ውጪ ያለ የበሰለ ሐሳብ አብጥቶ ያለ አቅርበዋል قال ابو البختري ይሄም ከመካ ሰዎች ዘንድ የሚታወቅ ነው ሐሳቡ ጣለ እኔ የምለው እህቤሶ እሰሩት አማራጭ ብዬ የማየው ይሄ ነው ከዚህ ሰውዬ ሊታደገን አሁን ካለንበት ችግር ሊያወጣን የሚችለው ይሄን ሰውዬ ማሰርና ማሰር ብቻ ነው واغلق عليه الباب ካሰራችሁት በኋላ ደግሞ በረዝጉበት አለ حتى يدركه ما ادركه الشعراء قبله ከሱ በፊት የነበረው ይሄ ሺዕር ነው ይላሉ የረሱል ሰለላሁ ዐለይሂ ወሰለም ንግግር መልእክተኛውንም ሰለላሁ ዐለይሂ ወሰለም ገጣሚ ነው ይላሉ ከዚህ በፊት ገጣሚዎች ያገኛቸው ነገር እንዲያገኘው ይሄ ላይ ልምድ አለን የሰራነው ነገር አለ በአንዳንድ አለባሊ የሆኑ ግጥሞች እኛ ላይ ሲገጥሙና ህዝብ ሲያነሳሱ የነበሩ ሰዎች የሰራነው ነገር አለ የምታውቁት አንድ ቤት ውስጥ አስገብተን አስረን እናስቀምጠዋለን ይሄ ነው የሚሆነው አለ አቡል ሙክቱሪ حتى يدركه ما أدركه الشعراء قبله من الموت እዛው ታስረው እዛው እንደሞቱት እሱንም ያን ያገኘው እንስራ እዚህ ላይ ብንሰራ ጥሩ የሚባል ውጤት ማምጣት እንችላለን قال الشيخ النجدي
ሐሳብ ሰብሳቢያችን የኔ ልጁ ሼኽ ሸይጣን ወላሂ አላው ይሄም ጥሬ ያልበሰለ ነው ወላሂ ለኢን ሐበስቱሙ አሁን በተባለው ሐሳብ መሰረት ተሰብሳቢው ሐሳቡን ተቀብሎ ወስዳችሁ ካሰራችሁት አለ ለይخرجن امره ጉዳዩ ከኛ አልፎ ይወጣል ወደ ማን ኢላ አስሐቢሂ ወደ ተሰደዱት ባልደረቦቹ ጉዳዩና ነገሩ ይወጣል እንደታሰረ እነሱ ደግሞ እንደምታውቁት وهم يفضلونه على الآباء والأبناء ከአባቶቻቸው ከልጆቻቸው እሱን ያስበልጡታል በዚህ አይታገሷችሁ فأوشكوا ይቀርቡላችኋል أن يسبوا عليكم በእናንተ ላይ ዘለው ሊወጡ وينزعوه منكم ከእናንተ መተው ሊመነጥፏችሁ ይቀርባል ثم يكاثركم به ይዘውት ሄደው ከዛ ይብዛዙባችኋል ይሄም አዋጭ ሐሳብ አይደለም ይብዛዙባችኋል حتى يغلب على أمركم በጉዳያችሁ ላይ የበላይ እስኪሆን ድረስ እስኪያሸንፋችሁ ድረስ ይሄም አያዋጣም አርቃችሁ አስቡ እንጂ አርቃችሁ ወሳኝ የሆነ አብስላችሁ አምጡ እንጂ የበሰለ ሰው የለም ይያለው ሸይጣን فانظروا فيه غير هذا الرأي ከዚህ ሌላ ያለ አመለካከትና ሐሳብ አሁንም ጣሉልኛል قال الطاغية فرعون هذه الأمة من أبو جهل ከሸይጣን ጋር የሚገጥም ሐሳብ ሊያነሳ አቡ ጀህል ያንባገነኑ ሰው ተራው ደርሶ ምን አለ ኢነ ሊ ፊሂ ረእያ በጉዳዩ ላይ የበሰለ ሐሳብ አለኝ አለ እኔ ነኝ አዳምጡኝ አለ ማ አራኩም ወقعتم عليه بعد እስካሁን ድረስ ያልወደቃችሁበት ያልደረሳችሁት ማንንም ከቤቱ ያልተነሳ ሐሳብ አለኝ አለ ምንድነው እሱ ناخذ من كل قبيله شابا ከያንዳንዱ ጎሳ ወጣት እንይዛለን ጀዲደን ጠንካራ የሆነ ነሲበን ዘሩ ደግሞ በጣም ገናና የሆነ የሚታወቅ ወሲጣን ፊና እኛ ውስጥ መካከለኛ የሆነ እድሜው እናወጣለን ወጣት እንመለምላለን አለ እሺ ከዛስ ونعطي كل منهم سيفا صارما እነዚህ ወጣቶች ለያንዳንዳቸው ደግሞ ቆራጭ የሆነ የተሰላ ሰይፍ እንሰጣለን ከዚያስ ثم يعمدون اليه ወደሱ ያስባሉ በተኛበት ويضربونه ضربة رجل واحد ሄደው የአንድ ሰው ምት በኩል ያሳርፉበታል ከዛስ فيقتله ይገሉታል فيتفرق دمه في القبائل የሱደም በአንድ ሰው ላይ ሳይሆን በጎሳዎች ላይ ይበታተናል ምክንያቱም የብዙ አካላት ሰይፍን ያረፈበት ማን የገደለው ህዝብን የገደለው ማን የገደለው ብዙ ጎሳን የገደለው ይህ ማለት ደግሞ አላቸው فلا يقدر بنو عبد مناف የሱ ቤተሰቦች عبد منافوች አይችሉም ያኔ على حرب قريش كلهم ቁረይሾችን ሁሉ በአጠቃላይ ለብቻቸው መውጋት ይችላል በኑ عبد مناف አይችሉም ይህ ሐሳብ በተቀበሉት ይችላል ቤቱ ቢስማማበት ይችላል ወሳኝ ሐሳብ ነው ሁላችንም መዋጋት ስለማይችሉ فيرضون بالدية ካሳን ይወዳሉ አምጥተን 100 ግመል መስጠት ነው ይያለ የአላህ ነብይ ይገሉ فيرضون بالدية فنعطيها لهم የመጨረሻ አማራጫቸው የሚሆነው እኛ መበቀል ስለማይችሉ ቁጥራቸው ትንሽ ስለሚሆን ከዚህ ከቁረይሽ ነገድ አንፃር ከቁረይሽ ጎሳ አንፃር ካሳን ይወዳሉ እንሰጣቸዋለን ይዘው ይሄዳሉ በቃ ካሳቸው قال الشيخ النجدي ይሄ ሐሳብ ሲሰነዘር ይሄ ሽማግሌ ምን አለ القول ما قال الرجل ንግግርማ ይችላል ንግግርማ ይሄ ሰው የተናገረው ንግግር ነው በጣም ምርጥ ራእይ የተቀደሰ ሐሳብ አለ هذا الرأي الذي لا رأي غيره هذا الرأي الذي لا رأي غيره يا حساب السوچي ምንም አይነት ሐሳብ የሌለው ነው በመከራችን ላይ ዛሬ ይሄ ሁነኛ መፍትሄ ነው ያውታል ይሄን ሲታዳ ያው እሱን ያዩበት መንገድ በጣም እንዳዋቂ የተመለከቱትና ተሰብሳቢ ሁሉ በአጠቃላይ واقر المجتمعون هذا الرأي ይሄ ውሳኔ ተቀበለ ተሰብሳቢ وانفضوا ተበተኑ ይሄን ተቀበለው ታዲያ ከዚህ በኋላ ምንድነው የሚሆነው ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል ስትራቴጂ መንደፍ ነው እንዴት እንደሚገደሉ የት ቦታ እንደሚገደሉ እቅድ ማውጣት ነው واخذوا يستعدون يزغاجوا يازو ويرتبون انفسهم ራሳቸውን ቀደም ተከተል ያስይዙ ጀመር لتنفيذ هذا القرار ይሄን ውሳኔ ለማስፈጸም ግን አይሳካም
አላህ እንዳለው ኢና ለነንሱሩ ሩሱለና ረሱል ሰለላሁ ዐለይሂ ወሰለም ከዚህ ተድቢር ያመለጡበት ክስተት በጣም የሚገርም ነው። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ይነግራቸዋል። ሸይጣን የነዚህ የሙሽሪኮች የነዚህ የኩፋሮች ወዳጅ እንደሆነ ሁሉ የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ጅብሪል ይመጣል። ይሄንን ሴራቸውን ሊያጋለጥ ረሱልን ሰለላሁ ዐለይሂ ወሰለም ለማስገደል ሸይጣን ይሄን ያህል ርቀት ሄደዋል። ነገር ግን ጉዳዩ የተደበቀ አይሆንም። ባሉት ሌሊት ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ይመጣል። ተደራጅተው ረሱል ሰለላሁ ዐለይሂ ወሰለም ቤት ከበው ይቀመጣል። ነገር ግን የሆነው ሌላ ነው። ረሱል ሰለላሁ ዐለይሂ ወሰለም ሾልከው ሄደዋል። የመዲና ጉዟቸውን ከዚያ መንገድ ከሚመራቸው መንገድ ከሚያውቀው ከተቀጠረ አቡበከር ከቀጠረው ሰው ጋር ጉዞን ወደ መዲና አጧጥፈው ወይም ደግሞ ጉዞው ሰዎች ወደ መዲና ነው ብለው እንዲገምቱ ዋሻው ውስጥ ለቀናት ተደብቀው አቅጣጫን አስተው ጠላት አሁንም ብዙ አይነት ማማለሎች ይሰራል። አቡበከርና ረሱልን ሰለላሁ ዐለይሂ ወሰለም በህይወት ያመጣ ሰው አሊያም ደግሞ ገልዶ ያመጣ ሰው ካለ 100 ግመል እንሰጣለን። የመካ ወጣት ስራ አጥ ሁሉ ተሯሯጠ አቡበከርና ረሱልን ሰለላሁ ዐለይሂ ወሰለም አመጣለሁ ብሎ ግን ከየት ይገኝ? ይሄ ቀጣይ የምናየው ታሪክ ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه وسلم